እጀ ሰባራ ጎባጣ ድንክማ አይጠፋም። አንቺ ራሱ አሁን ድንክ ነሽ። አረ ጌታን አይደለሁም። እሺ አንቺ ነሽ ድንክ አይነ መጭማጫ። እናንተ ጋር እንኳን ኢትዮጵያ ውስጥ አይነ መጭማጫ ብዙ የለም። ቻይናዊ፣ ኮሪያዊ፣ ፊሊፒንስ ምናምን እነሱ ናቸው። እሺ እከካም አለሽ አንቺ ያሳክከሻል። ችግር አለብሽ? እኔ እሱ አለ አይቀመጥማ። እሺ ቋቁቻም አለ ደግሞ ቋቁቻም አለ ያለበት። ጃንደረባ አይደለማ ጀለስ ምንድነው ጃንደረባ? አላውቀውም እሱን። ወንድ ልጅ ሆኖ የሌለው ማለት ነው። እሺ ኤኒዌይስ ተይ በቃ ይቅርብሽ። የተቆረጠበት ማለት ነው። እሺ ከዛ ነውረኛ ሁሉ አይቅረብ አለ ነባርጊ። ለምንድን ነው የማይቀርበው? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። እነዚህ ሁሉ የተዘረዘሩት ሰዎች እግዚአብሔር እኔ ጉባኤ እንዳይገቡ ያላቸው ናቸው። ግን እሱ ነው የፈጠራቸው አይደል እንዴ? እኔ ራሱ እኮ ገርሞኝ እኮ ነውና ከዛ ያው እነዚህ ሰዎች አፍንጫ ደፍታጣ ምናምን እንዳለ እንዳትገቡ እኔ ጋር እንዳትገቡ ተብሏልና ያው ተስፋ ቁረጥ በይው። እዛ ጋር ያለው አፍንጫ ደፍታጣ እግዚአብሔር ጉባኤ መግባት አትችልም። አምኖ ምናዝነው አይዞሽ በይው እኮ አሁን ምንድነው ፖይንቱ እያለች ፖይንቱ መጨረሻ ላይ ሌላ ደግሞ ትንሽ መጀመሪያ አውርተን ምናምን ነው ከዛ ሰርፕራይዝ መጨረሻ። እዚህ ጋር ደግሞ ምን አለ መሰለሽ ይሄ አድናቆት ምናምን ነው ባይብል ነው። ይሄም ያው መኃልየ ዘሰሎሞን ነውና አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው አለ። ልብ አድርጊ ከእግሯ ጀመረ። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቆች ይመስላሉ። እግር አለ ዳሌ አለ። ልብ አድርጊ እምብርትሽ ከፍ አለ። አሁን ደግሞ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። የስንዴ ክምር ምን እንደሆነ እኔ እንጃ። ሁለቱ ይላል እዚህ ጋር ምን እንደሆነ ጡቶች በታችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው አለ። አንገትሽ እንደ ዝሆን ጥርስ ግንብ ነው አለ። አይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች፣ አፍንጫሽ እንደ ደማስቆ አፋዛሽ እንደዚህ ወደ ሊባኖስ እንደሚወስዱ ናቸው ምናምን አላችሁ። ተዘጋ። ከዝ ልብ አድርጊ እንዲህ በቃ ይሄን ሁሉ ኮምፕሊመንት ከሰጠ በኋላ እዛ ምዕራፍ 5 ላይ ደግሞ ሌላ ታሪክ ሊፈጸም በደንብ አዳምጪኛው በደንብ አዳም ልጆች ምናምን ካሉ ያው አደራሽን እዛ አካባቢ እኔ ተኝቻለሁ ልቤ ግን ነቅቷል የውዴ ቃል ነው እሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ በራሴ ጠል በቄና ላይ የሌሊት ነጠብጣብ ሞልቶበታል ክፈችልኝ አላት። የሌሊት ነጠብጣብ ምን እንደሆነ እንግዲህ ሊያይ ነው። ቀሚሴም አወለቅኩ አለች እሷ። እንዴት እለብሰዋለሁ? እግሬን ታጠብኩ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ። አንጀቴም ስለሱ ታወከ። እሺ ለውዴ ከፍለ መጽሐፍ ቅዱስ ላይ ነው ያ ከዛ እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ። ከርቤን አፈሰሱ። ልብ አድርጊ ቀሚስ ወልቋል። በቀዳዳ የተሰደደ እጅ አለ። እዛ አንጀት መታወክ አለ። ያው በዚህ ምክንያት እዛ ይሄ እንተና ከርቤ ምናምን ፈሰሰ። ጣቶች ነው ያንጠባጠቡት። ወጣ ምንድነው ይሄ ነገር ማለቴ ምንድነው? አሁን ከዚህ ተረዳሽው? እኔ ይቅርታ አድርጊልኝ። እሺ በቃ አሁን ከዛ ደግሞ ይሄንን አየንና ዘዳግም ላይ ስንሄድ ደግሞ ዘዳግም 6:4 ላይ ማን 23 ላይ ደግሞ ይሄን አናነበውም። ያው አይነሽን እንዲህ ምናምን የተወሰነ እንዲጨፍንፍን አድርጊና ቀቁ ለሉሊላ ገባኝ። እሺ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይገባል። ዘዳግም 23:1 ላይ ነው። ከዛ ይሄ ሰውዬ አይገባም። ልብ አድርጊ። እኔ አንድ ጥያቄ አለኝ ማክዳ ይሄ ሰውዬ ሚስት አያገባም። ምክንያቱም ሚስት እንዴ ይሄ ከሌለው ምን ጥቅም አለው? ጥቅም የሌለው ሰው ነው ሴት ዘንድና እግዚአብሔር ጋር ሄዶ ካልገባ ሚስትም ከሌለው እኔ ሰውዬ ምን አማራጭ እንዳለው ነው ያላቀ ሌላ ምን እንደሚሆን። እሺ ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባለ። ዲቃላ ደግሞ ለባል ዲቃላ ማለት ታውቂያለሽ አይደለ?
ከዝሙት የተወለደ ያጠፋው ዲቃላው ነው ወይስ እናት አባቱ ናቸው? እናት አባቱ ነው። እናት አባቱ ዲቃላ ወደ እግዚአብሔር ጉባኤ የማይገባበት ምክንያት አልገባኝም። ያውም እስከ መቼ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይገባል። 50 ዓመት ብትመድብለት 10 ትውልድን ቢያል 500 ዓመት ማለት ነው። በቃ 500 ዓመት እግዚአብሔር ጉባኤ አይገባም በዲቃላ የመጣው። እሺ ማለቴ እኔ አሁን በቃ እስቲ እንዴት ነው ማለቴ እግዚአብሔር ፍትሃዊ ነው አይደለ? አምላክ ፍትሃዊ ነው አይደለ? ማክዳ ዮ